ሲዘዋወር እግራቸው የተቆረጠባቸውን አይቻል። በእውነት ያሳዝናል። አሁን የሚሰማኝ የህፃኑ እያቃሰተ ያለው ሁኔታ ነው። የብልጽግና መንግስት ከጽንፈኞች ጋር ተባብሮ ያረደን ነው። መንግስት ባይሆን ኖሮ ግጭት ከሳምንት አያልፍም። ወይ ምን አልሽኝ? የዳውልልህ አርሲ ነው አባ አርሲ ማርቲ ወረዳ ቅዱስ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላይ ስር የለም ውሾች በልተውታል። አብይ አህመድ ዛሬ ኢትዮጵያን እንደዚህ አይጫወትባትም ነበር። ይረብሸን ነበር። አሁን ለምደነዋል። ሰው ሲታረድ አይተናል። የነነዌ ሰዎች እግዚአብሔርን አመኑ፣ ለጾሙ አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅለበሱ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የሁላችን የደም ስራችን ናት። የህይወታችን ዋስትና እርሷ ናት። እርሷን ማስነካት የለብንም፣ መጠበቅ ማስጠበቅ አለብን። ሰላም የተወደዳችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእናንተም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም ይስፈንላችሁ። ዛሬም አሁንም አጀንዳችንን አንቀይርም። አጀንዳችን በግፍ ለሚጨፈጨፉና በግፍ ለሚታረዱ ኦርቶዶክሳውያን ባለማህተሞች ብቻ ነው። አጀንዳችን በአርሲና በተለያዩ ገዳማትና አድባራት ስለ ማህተማቸውና ስለ ቤተክርስቲያናቸው ብለው አንገታቸውን በሰይፍ ስለተቀሉ ምእመንና ስለተቀሉ የቤተክርስቲያን አገልጋይ ካህናቶች እንዲሁም ዲያቆኖች ይሆናል። አሁንም ስለ ቤተክርስቲያን እየጮህን ነው። አሁንም ስለ ቤተክርስቲያን ጥቁር ለብሰን ቀኝ እጆቻችንን ከፍ ያደረግን ድምጻችን ይሰማም አይሰማም ግን የሚመለከተው አካል እስከሚደርስና ክርስቶስ ጋር ደርሶ ክርስቶስ ፍርዱን እስከሚሰጠን ድረስ እየጮህን እንገኛለን። በአርሲና በተለያዩ ሀገሮች ኦርቶዶክሳውያን በማህተማቸው ብቻ እየተለዩ ለምን ክርስትና እምነትን ትከተላላችሁ እየተባሉ አንገታቸው ላይ ሰይፍ እየገባባቸው በሆዳቸው ጮቤ እየገባ እየታረዱና እየተዘለዘሉ እንደሆነ ብዙ መረጃዎች እየደረሱን ይገኛሉ። እኔ ጋርም የደረሰ መረጃ አለ። ሰሞኑን እንደምናስታውሰው በዚህ ወር ብቻ ከ100 በላይ ኦርቶዶክሳውያን አንገታቸው ላይ ማህተም ያደረጉ ክርስቲያኖች ብቻ እንደታረዱና እንደሞቱ ሰምተናል። የቤተክርስቲያን አስተዳዳሪዎች፣ ካህናቶች፣ አገልጋዮች እንዲሁም ኦርቶዶክስ ሃይማኖት ተከታይ የሆኑ ምእመኖች በአርሲና በሌሎች ኦሮሚያ ክልሎች እየተገደሉ እንደሆነ እየሰማን እንገኛለን። እኛ የማናቃቸው ደብሮችም አሉ፣ እኛ የማናቃቸው ገዳሞችም አሉ። የነዛ ገዳሞችም ብዙ ኦርቶዶክሳውያን ከሚሰማው ይልቅ የማይሰሙት እና ሚዲያ ላይ ያልወጡ ብዙ ክርስቲያኖች እየተገደሉ እንደሆነ መረጃ እየደረሰን እንገኛለን። አሁንም ዛሬ ቪዲዮ ይዤላችሁ መጥቻለሁ። ከአርሲ አካባቢ ተደውሎልኝ ነበረ። ከአርሲ አካባቢ ያሉ ምእመኖች ስለ ቤተክርስቲያናቸው የሚቆረቆሩና ልጆቻቸውን ወንድሞቻቸውን የተነጠቁ ሰዎች ደውለው እንደዚህ ብለውኝ ነበረ። እባካችሁ ድረሱልን እያሉ ጮሃል። ወደ ቪዲዮ ወስዳችሁና ከነሱ ጋር ያደረግነውን የስልክ ልውውጥ አብረን የምናይ ነው የሚሆነው። ብዙ ኦርቶዶክሳውያን ጋር ይሄ ስልክ ተደውሏል። ብዙ ሚዲያዎች ላይም እንደዚህ አይነት ስልኮች ተደውለው የድረሱልን ጥሪና አሁንም በእኛ ላይ የሞቱት ወገኖቻችንን ሳንቀብር ድጋሚ ሌላ ጥቁር አሻራና ሞት እኛ ላይ ሊመጣብን ነው ያሉ ያለቀሱ ይገኛሉ። ከናንተ የሚጠበቀው ግን ላይክ፣ ሼር፣ ሰብስክራይብ ነው። ወደ ቪዲዮ ልሰዳችሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። በትላንትናው ዕለትም እኛ ከአርሲ ነው የምንደውልልህ። እኛ የአርሲ ኦርቶዶክሳውያን ባለማህተሞች ነን። ስለዚህ በእኛ ኦርቶዶክሳውያን ላይ እየደረሰብን ያለው የግፍ ጭፍጨፋና የግፍ ግድያ በእንደዚህ አይነት መልኩ እየቀጠለ ነው። በየጫካ ውስጥ እየወሰዱ ኦርቶዶክሳውያን ባለማህተሞች ወንድሞቻችንን፣ አባት እናቶቻችንን፣ እርሻ የሚያርሱ ገበሬዎችን ጭምር እየተገደልን ነው። እየተገደልን ያለነው ደግሞ በብሔር ተመርጦ አይደለም፣ በሃይማኖት ብቻ ነው። አንገታቸው ላይ ማህተም ያደረጉ ማንኛውም ኦርቶዶክሳውያን ከቤተ ክርስቲያን ጀምሮ ውጭ ላይ እርሻ እስከሚያርሱ ሰዎች ድረስ እየተመረጡ እየተገደሉ ነው ሲል እንደዚህ በስልክ አካፍለውን ነበረ። እንስማቸው እስኪ። እባካችሁ ለአርሲ ሽርካ ድምፁ ነው። ሞተ ተብሎ 3 ሰው 2 ሰው ሊነገራችሁ ይችላል። በቀኑ ነው የሚሞተው። ከሚነገረው የማይነገረው ይብሳል። እባካችሁ ድምፁ ነው። እባካችሁ ድምጻችሁ ያንሰናል። በቃ ድምፁ ነው። ሰማችሁ? ድረሱልን እያሉ ነው። እንግዲህ እየተገደልን ነው። እባካችሁ ድምፁ ነው። ተው፣ ነግበኔ ነው። በእግዚአብሔር በቃ ድረሱልን። እኛ ተጨንቀናል። ማህት ውስጥ ነው ያለነው። በወላድ አምላክ እንደው በፈጣሪያችሁ በቃ ድምፁንልን። ቤተሰቦቻችን አለቀ። እኛ ወጣቱ በየጫካው እናድራለን። እናቶቻችን የት ይደረሱ?
እህቶቻችን የት ይደሩ? በቃ እኛ እኮ ሞትን። በቃ ድረሱልን። በቃ ሜጃም የለም። ይሄ የሰማችሁት እንግዲህ ባጭሩም ቆረጥ አድርጌ የሆነ ወደ እናንተ ያመጣሁላችሁ የድረሱልን ጥሪ ነው። እኛ እየተገደልነው እዚህ ካሉት ከሚገደሉት ኦርቶዶክሳውያን በላይ ግን በሚዲያ ላይ ከተነገረላቸው በላይ ያልተነገረላቸው ብዙ ኦርቶዶክሳውያን እየተገደሉ ያሉ፣ ብዙ ኦርቶዶክሳውያን እየታረዱ ያሉ፣ ብዙ የቤተክርስቲያን አገልጋዮች፣ ብዙ የቤተክርስቲያን ካህናቶች፣ ብዙ ዲያቆኖች፣ ብዙ አገልጋዮች እየታረዱ፣ እየተአፈኑ፣ እየታገቱ በሚሊዮን ብር እየተጠየቁ ነው። ትናንትና ቪዲዮ ሰርችላችሁ ነበር ከትናንት ወዲያም እና ቅድም ላይ የለቀኩት ቪዲዮ ላይም አለ ይሄ ነገር እና በሚሊዮን ይጠየቃል። ያ ሚሊዮን ብር ካልሞላላቸው ይገድሏቸዋል። ከገደሏቸውም በኋላ አስከሬናቸውን እንኳን በስርዓት አይሰጣቸውም። ይሄን ነው እያስተናገደች ያለችው ኦርቶዶክስ። ቀጣይ ደግሞ የድምጽ መልእክት ላሰማችሁ። የቀጣውን ሁለተኛ ስልክ የተደወለልኝ ወይ ምን አልሽኝ? የደወለልህ ከአርሲ ነው አባ፣ አርሲ መርቲ ወረዳ። እሺ ወደ ሽርካ ሳይሆን ወደዚህ ፈረቀሳ ወደሚባልበት የአምልኮ ወደሚመለስበት አካባቢ ነው የኛ ያለውና እሺ የወረዳው ዋና ከተማ መርቲ ነው። ኦኬ መርቲ አቦምሳ ከተማ ላይ ነው ያለው። ኦኬ እና ትላንት ተክልዬ ነበረ። እሺ የሚኒሻ ጤፍ ማጨድ አለባችሁ ተብለው ተመርጠው ነው የሄዱት እዚህ ከከተማ። ኦኬ እና ኦርቶዶክስ ክርስቲያን ናቸው። 6 ሰው በጥይት ተደብድቦ ሞቷል። ኦኬ የመሬቱ ባለቤትም ኦርቶዶክስ ክርስቲያን ነው። ኦኬ ከና ሚስቱ ከና ልጁ ጎረምሳ ልጅ አለው ይዘውት ሄደዋል። እና ሬሳ አስክሬን እንኳን ሆስፒታል ናቸው ሄደው አልቻለም። ሁለተኛው የስልክ ጥሪም እንግዲህ ይሄን ነው የሚመስለው። ይህም የተከሰተው የት ነው? እዛው አርሲ ላይ መርቲ ወረዳ ላይ አቦምሳም አቡዬ ላይ ማለት ይሄ ማለት ከአንድ ቀን በፊት ስልክ የተደወለ ስልክ ነው። የዛን ጊዜ ሰዎች ተመርጠው እናንተ ለከሌ የከሌን የሚኒሻ ጤፍ ወይንም የሚኒሻ የዘራውን ሰብል ማጨድ አለባችሁ ተብሎ ተሰብስበው ይወሰዳሉ። ያ ሚኒሻ የት ነው ያለው? ሀገሩ ሊጠብቅ ሄዶ ይሆናል። አያችሁ፣ ወይ ፋኑን ወይ ሸኔ ሊዋጋ ሄዶ ይሆናል። የሚታወቅ ነገር የለም። ግን አጀንዳው ይሄ ነው። መውሰድና ጫካ ውስጥ ሆነ መግደል የፈለጉት ኦርቶዶክስ ስለሆኑ፣ የሀገር አስታራቂ ስለሆኑ፣ የቤተክርስቲያን ካህን ስለሆኑ፣ ብዙ መሬት ያላቸው ሰዎች ስለሆኑ ለምን ይበልጡናል እንጂ የሚኒሻ ጤፍ ለማጨድ አይደለም። ግን በዛ ምክንያት ተደርጎ ሌላ ምክንያት ምንም ማድረግ አይችሉማ። የወረዳ ሰው ነው የመጣባቸው። እናንተ ከሌ ሚኒሻ እንደዚህ ለሀገራቸው ዳር ድንበር ሊጠብቁ ስለሄዱ ስለዚህ እንደዚህ ተመርጣችኋልና እዛ ያለውን ቦታ እዛ ያለውን ማሳ ማጨድ አለባችሁ ተብሎ ተወሰዱ። እዛው አስከሬናቸው ተጣለ ማለት ነው። ይሄንን ነው ኦርቶዶክስ እያስተናገደች ያለችው። ይሄንን ነው እዛ ያሉ ክርስቲያኖች፣ ይሄንን ነው እዛ ያሉ ካህናቶች፣ የቤተክርስቲያን አገልጋዮች እያስተናገዱ ያሉት። እንደዚህ አይነት የደም ቁስል ነው፣ ገጀራ ነው አንገታቸው ላይ ያረፈ ያለው። ስለዚህ ዝም የምትሉበት ምክንያት ምንድን ነው? ብፁዓን አባቶች ለምንድን ነው ዝም የምትሉት? አባትነታችሁን በተግባር አሳያቸው። ፍትህ ለአርሲ እያሉ እኮ በሶሻል ሚዲያ ወይንም በማህበራዊ ዓለም አቀፍ ማህበራዊ ሚዲያ ላይ መጠቀስ ያለባቸው ሀሳቦች ተብሏል እኮ። እነዛ ሀሳቦች ደግሞ ሄደው እዛ ጸሎተ ፍትሐት እንዲያደርጉ፣ የተጎዱ ወገናችን ማጽናናት፣ ከአሁን በኋላ እንደዚህ አይነት ነገር እንዳይከሰት ተብሎ እኮ አዋጅ ወጥቷል አይደል? ያንን ለምንድን ነው በአባትነታቸው በተግባር የማያሳዩት? በኦርቶዶክስ ስለሆንክ ብቻ የሀገር አስታራቂ ስለሆንክ ብቻ እዛ ቦታ ላይ ስብሰባ ሰብሳቢ ወይንም የሆነ ነገር ስለሆንክ የሆነ መልካም ስራ ስለሰራህ ብቻ አንገት ላይ ማህተም ስላለ ወስደህ ተመርጠህ ለከሌ ስራ ትሰራለህ ተብለህ የምትታረድበት ምክንያቱ ምንድን ነው? የእውነት ኦርቶዶክስ እምነት ተከታዮች ምን አጥፍተው ነው? ከየዋህነት ሌላ፣ ሰው ከማገዝ ሌላ፣ ቤተክርስቲያን ከመስራት ሌላ፣ የተራበ ከማብላት፣ የተጠማ ከማጠጣት፣ የታረዘ ከማልበስ ሌላ ምን አይነት ክፋት ሰርተው ነው ኦርቶዶክሳውያኖች እዚያ ያሉ ባለማህተሞች ምን ተንኮል ሰርተው ነው? እንደዚህ አይነት መልካምነትን ለሰዎች ከማገዝ ይልቅ መልካምነትን ባህሪያቸውን ከማንጸባረቅ ይልቅ ሌላ ምን አይነት ተንኮል ሰርተው ነው እንደዚህ አይነት የተሳለ ቢላ አንገታቸው ላይ የሚያርፈው? የሾለ ጠመንጃ ግንባራቸው ላይ የሚሰካው? በየትኛው ተንኮላቸው በየትኛው ክፋታቸው ነው? ለምንድነው የ3 ቀን የ4 ቀን የሚሆነው አጀንዳውስ? ብፁዓን አባቶች አንድ ብቻ በቀይ እስክሪብቶ የተጻፈች መግለጫ ብቻ ለምንድነው የሚያወጡት? ከዛ በኋላስ ያለው የሀዘን መግለጫ ብቻ ማውጣቱ በቂ ነው ወይ? እነዚህ ኦርቶዶክሳውያን ቤት የገባው የቁስል አሻራ እናንተ ቤት ሲሆን የገባው ምንድነው የሚባለው?
ቀጣይ የቤታችን መግባት አለመግባቱንስ ማን ነው ዋስትና የሚወስደው? አባትነታችሁን በየትኛው ልክ ነው እያሳያችሁን ያላችሁት? በመግለጫ በወረቀት አዝነናል በማለት ይሄ እኮ አባትነት አይገልጽበትም። በዚህ እኮ አይደለም አባትነት የሚገለጸው፣ በተግባር ነው አባትነት የሚገለጸው። ታስተምሮ ይልን ለሃይማኖታችሁ አንገታችሁን ስጡ እኛ ቀድመን እንሰጣለን ትላላችሁ አይደል? የታላችሁ? ያ ማለት ታረዱ፣ ተፈለጡ፣ ተቆረጡ እኮ አይደለም። ያንን የሾለ አማርኛችሁን ቢያንስ እነዛ ሰዎች ላይ ያሳርፉ፣ መንግስት ላይ ያሳርፉ። የሆነ ነገር ለማጥፋት መንግስት ሲሆን የሆነ ነገር ይልካል አይደል? ይሄን ጽንፈኛ ቡድን፣ ይሄን ሀገር አጥፊ ቡድን፣ ይሄን ሀገር ነቃፊ የሆነ ቡድን ማጥፋት አቅቶት ነው መንግስት ሲሆን አይደለም። ምናልባት የሚፈለግበት አጀንዳ ሊኖር ይችላል። ሰው ለምን ይረጋጋል? ኦርቶዶክስ እና ፕሮቴስታንቶች ወይንም ሌሎች ቤተ እምነቶች ከኦርቶዶክሶች ጋር ለምን ይስማማሉ? ወይንም ኦርቶዶክስ ውስጥ እርስ በርስ ለምን ይስማማል? ለምን አይበጣበጥም? የሚል አጀንዳ። አሁን ደግሞ ምን አለበሉ ቀጣይ ደግሞ ሌላ አጀንዳ ይመጣል። የገደላቸው ራሳቸው እርስ በርስ ተቀናንተው ነው የሚባል ነገር ወይ ይመጣል። ወይ ኦርቶዶክስ እዛ ውስጥ እኔ እቀጠራለሁ በማለት ነው የሚባል። እንደዚህ አይነት ነገርም ሊመጣ ይችላል። ስለዚህ ይህን ሁላ ግፍና መከራ ኦርቶዶክስ ስንት ዓመቷ ነው ይሄን ነገር ማሳለፍ ከጀመረች? ሰዎች፣ ካህናቶች፣ አገልጋዮቿ መታረድና መገደል ከተጀመረ ስንት ዓመታቸው ነው? ገዳማውያን ከገዳማቸው ውስጥ እንዲወጡ ፈልፍለው ዋሻ ከሚኖሩበት ከዛ ከመቃብር ውስጥ እንዲወጡ የተገደዱበት ጊዜ ስንት ጊዜ ያለፈ? በቃ አላልንም ወይ? በቃ እንልም ወይ? ካሁን በኋላ ስለምንድን ነው በቃ ማንለው? ዋስትና የሚወስድልን ነገር ሰው ማን ነው ካሁን በኋላ? ለምንድን ነው ዝምታችንን ዝም የምንለው? ለምንድን 3 ቀን 4 ቀን ብቻ አጀንዳ አድርገን በታረዱ ኦርቶዶክሳውያን ላይ ትንሽ ቀን ወይ ብለን ከንፈር የምንመጣው ለምንድን ነው? ለምንድን ነው ችግሩ ከደረሰ በኋላ እዛ ቦታ ላይ የምንሄደው የምንደርሰው? ለምንድን ነው ቢያንስ ባንደርስ ድምጽ ማን ነው? ለምንድን ነው? ነገስ የቤተክርስቲያን አባቶች ማንን ነው የምትባረኩት? ማንን ነው የምታገለግሉት? ማንን ነው ኑ አግዙን ብላችሁ የምትጮሁት? ማንን ነው? በቃ አይመለከታችሁ ማለት ነው። ገጀራ እኮ ነው አንገታቸው ላይ እያረፈ ያለው። ጠመንጃ ነው ግንባራቸው ላይ እየተሰካባቸው ያለው። እነዚህ ሰዎች ምን አሉ? አግዙን አላሉ፣ እናጥፋችሁ አላሉ፣ እርዱን አላሉ። የራሳቸውን ማሳ አርሰው በበሉ፣ በቤታቸው በኮሳሳ ደሳሳ ኮሳ ቤታቸው ውስጥ በኖሩ፣ ድንበሬን አትንኩ ድንበራችሁን አንነካም፣ ሃይማኖታችንን አትንኩ ሃይማኖታችንን አንነካም ባሉ፣ በጎጣቸው በመንደራቸው ውስጥ በማህበረሰቡ መሰረት ማህበራዊ ኑሯቸውን እየኖሩ በተቀመጡ። ስለዚህ ለምን ትኖራላችሁ? ለምን ኦርቶዶክስ ቤተክርስቲያን ትሄዳላችሁ? ለምን አንገታችሁ ላይ ማህተም ታደርጋላችሁ? ስንት ህፃን አይተናል ከጥይት ፍንጣሪ ሄዳን ለምስክርነት የሚበቁ ቆሞ ለምስክርነት የሚበቁ። የወረዳው አስተዳዳሪ ዛ ማን ነው የሚባል እስልምና እምነት ተከታይ እዚህ ወረዳ ላይ ምንም አይነት ነገር አልተከሰተም ብሎ በሙሉ አንደበቱ የተናገረበት። እንዴት አይነት አማርኛ ሊያወጣ ቻለ አንደበቱ? የነዛን ህፃናት ደም እያየ የአዋቂዎቹን ተውት፣ ፍርድ የሚፈርድ የህፃናቶቹን ደም እያየ እንዴት ምንም አይነት ነገር አልተከሰተም ብሎ መግለጫ ሊያወጣ ቻለ? ይሄ ምንድነው? የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝበ ምዕመናን ቤተክርስቲያኒቷን ንቀት ነው የሚያሳዩ። ንቀዋል በጣም። ለምን? ኦርቶዶክስ ክርስቶስ ፍቅር ነው የሚያስተምረው፣ ፍቅር ነው የሰበከን ብለዋልና እየገደሉን እንበዛለን የሚል ትምህርት አላቸው። ስለዚህ ብንገላቸውም 3 ቀን 4 ቀን ነው አጀንዳቸው፣ ከዛ ዝም ይላሉ። እየገደሉን እንበዛለን ወይንም እየሞትን እንበዛለን የሚባለው ነገር አባባል ነው፣ አትሾድ ተረት ነው። እየሞቱ መብዛት የሚባል ነገር የለም እዚህ ምድር ላይ። ከሞትክ ነው። እናት አባትህን እህት ወንድምህን እየተነጠቅ ነው ያለው። ኦርቶዶክስ ባለ ማህተብ ከሆንክ ፍትህ ለአርሲ በል፣ ፍትህ ለኦርቶዶክስ በል። ቀጣይ ቪዲዮ ላሳያችሁ። ቅዱስ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምዕመን ከጥላይ ስር የለም ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽም አምላክ ያገኘውን ረሃብ ጭንቁን አዘክሪ። በንጉሥ መንበር ፊት መሐር ልጄ ብለሽ እንባሽን አኑሪ። የቁጣውን መዓት እንዲመልስልን ለልጅሽ ንገሪ። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ነን። በ40 እና በ80 ቀናችን የሥላሴን ልጅነት ያገኘንባት፣ በስነ ምግባር ያደግንባት፣ ሰውን ማክበር ሀገርን መውደድ የተማርንባት ቅድስት ቤተክርስቲያናችን ዛሬ ፈተና ላይ ናት። ፊደል ቀርጻ በሰጠች፣ ኪነ ሕንፃን ባቆየች፣ ባህል በጠበቀች
ምን አደረገች ተዋህዶ? በየቀኑ ጦር የሚበዛባት፣ አንድ በአማኝነት ይገደላል፣ አንጀት ተዘርግፎ ይገደላል፣ ካህን ይታረዳል፣ ቤተክርስቲያን ይቃጠላል። ለምንድን ነው መከራዋን እንደሚያበዙባት? እግር አጥባ በተቀበለች የውጭ ጠላት ይወጋት፣ የውስጥ ጠላት ይወጋት። እነ እስጢፋኖስ እኮ የሞቱላት ቤተክርስቲያን ናት። እነ ቅዱስ ጊዮርጊስ ሰማዕትነት የከፈሉላት ቤተክርስቲያን ናት እኮ። እነ ቅድስት አርሴማ ሰማዕትነት የተቀበሉላት ናት እኮ ቤተክርስቲያን። በእኛ ዘመን እንደዚህ መቀለጃ ትሁን። ይሄ ግጥም በነገራችን ላይ ያን ሚዲያ ለተከታተላችሁ ኦርቶዶክሳውያን፣ ለብፁዓን አባቶች፣ ለቤተክርስቲያን አስተዳዳሪዎች፣ ለቤተክርስቲያን አገልጋዮች፣ ለካህናቶች፣ ለሚገባችሁ ሰዎች ይሄ ግጥም መልእክት አለው። ካህናቶች እየተቀነሱ ካህናቶች እየተገደሉ እንደሆነ ቀጣይ ቅዱስ ቅዱስ ብሎ የሚጸልይ ጸሎተ ምህላ የሚያደርስ ካህናቶች እንደማይኖሩና አሁንም እየተቀነሱ እንደሌሉ የሚገልጽ ነው። ከገባችሁ ቀጣይ የሚዘምር ዘማሪ ላይኖር ይችላል። የሚያስተምር መምህር ላይኖር ይችላል። የሚባርክ ብፁዓን አባት፣ የሚባርኩ አስተዳዳሪዎች፣ የቤተክርስቲያን አስተዳዳሪ አገልጋዮች ላይኖሩ ይችላሉ። ቀጣይ ይህ አሻራ በየቤታችን ሊገባ ይችላል። አሁን በቃ ብለን የማናግደው ከሆነ ይህ አሻራ የቤታችን እንደዚህ እያንኳኳ የሚገባበት አጋጣሚ አለ። የዛን ጊዜ ምነው እነዛን ባስታወስኩ ጊዜ፣ ለነዛ ድምጽ በሆንኩ ጊዜ፣ ወይንም እነዛ የጠፉ ጊዜ አብሬ በጠፋው ጊዜ የሚለው ነገር ላይሰራ ይችላል። በእነሱ የሚያስጠላ ነገር ያየሁት የእነሱ ደም ሲፈስ የዘገነነኝ አሁን እኔ ቤት መጣ ብለህ ብታለቅስ ላይምሩህ ይችላሉ። የዛን ጊዜ ኦርቶዶክሳውያን ሲታረዱ ነው ምንም አልመሰለኝም ያልክ ሰው ደግሞ አሁን ቤት ያንኳኳ ሲገባ የዛን ጊዜ ስሜቱ ምን እንደሆነ ሊገባ ይችላል። አሁን ድምፁ ነው። አርቲስቶች እንደምታዩት ወጥተዋል፣ ድምጻቸውን እየሰጡ ነው። ሌሎቻችሁ አርቲስቶች የት ናችሁ? ሌሎቻችሁ ኦርቶዶክስ እምነት ተከታዮች፣ ሌላችሁ አንገታችሁ ላይ ማህተም ያደረጋችሁ ሰዎች የት ናችሁ? ለጌጥ ነው? ጌጥ እኮ አይደለም። ኦርቶዶክስነትን የምታስታውቅበት እኮ ነው። ባለማህተባዊ መሆንክን የምታስታውቅበት እኮ ነው። ስለዚህ ውጡ፣ ተናገሩ። ሚዲያው እኮ ሰፊ እኮ ነው። እነዚህ አርቲስቶች ብቻ ናቸው እንዴ ድምጽ የሚሆኑት? በዓለማዊ ስራ ወይንም አርት ሚዲያ ላይ አርት ሰገነት ላይ ከፍ ያላችሁ ኦርቶዶክሳውያኖች ለምንድን ነው የማትወጡ? ዘፋኝ ነህ፣ ፊልም ሰሪ ነህ፣ ኢንጂነር ነህ፣ አርክቴክት ነህ፣ ዶክተር ነህ፣ ምንድን ነህ? በቃ ሁሉም በየስራ ዘርፍ ያላችሁ ኦርቶዶክሳውያን አመራር ናችሁ። ዝም አትበሉ። ስለ ቤተ ክርስቲያናችሁ ስለሚታረዱ ኦርቶዶክሳውያን ዝም አትበሉ። ድምፁ ነው። መጮህ ያለባቸው 10-20 ሚዲያ ላይ ያሉ ሰዎች አይደሉም። መቀስቀስ ያለባቸው ታች ቲክቶክ ላይ ያሉ ሰዎች ሆኖ ታች ስለ ቤተ ክርስቲያናቸው የሚቆረቆሩ ብቻ እነ ቴዶ ፋይል ብቻ አይደለም እንደዚህ አይነት የሚዲያ ማውጣት ያለባቸው። ዓለም አቀፍ ማህበራዊ ሚዲያ ሁላችሁም ኦርቶዶክስ ከሆናችሁ ይሄን ነገር መቀላቀል አለባችሁ። ስለ ቤተ ክርስቲያናችሁና ስለሚታረዱ ህዝበ ምዕመን ድምጽ መሆን አለባችሁ። ምናልባት ስራችሁ ሊያግዳችሁ ይችላል። ምናልባት ያላችሁበት ደረጃ አምቆ ሊይዛችሁ ይችላል። ስንት አካውንት መክፈት ይቻላል? የምትቆረቆሩ ከሆነ ለቤተ ክርስቲያናችሁ፣ የምትቆረቆሩ ከሆነ ለማህተባችሁ፣ ስለሚታረዱ አንገታቸው ላይ ገጀራ ስለሚያርፍ ኦርቶዶክሳውያን ድምጽ እንሆናለን የምትሉ ከሆነ ስንት አካውንት መክፈት ይቻላል? ይሄ ከወንጀል እኮ አይደለም። ለቤተ ክርስቲያናችሁና ለማህተማችሁ ለሚታረዱ ኦርቶዶክሳውያን እንዲሁም ለማንኛውም ያለ አግባብ ለሚሞት ሰዎች ድምጽ መሆን ከወንጀል እኮ አይደለም። እነሱ በታረዱበት እነሱ ባጸኗት ደም እኛ መቀመጣችን ራሱ እኮ ይቆጨናል እኮ። በእነሱ ደም እኮ እኛ እየጸናን፣ በእነሱ ደም እኛ እየቆምን እኮ ነው። በእኛ በወንድሞቻችን፣ በእናት በአባቶቻችን፣ በእህቶቻችን ደም፣ በቤተክርስቲያን በአገልጋዮቻችን ደም የእነሱ ደም እየፈሰሰ እኛ እዚህ እየኖርን ነው። የእነሱን ደም እየረገጥን እየሄድን ነው። የእነሱን ደም እያቦካን ነው ቤተክርስቲያን ውስጥ የምንገባው። ከነ ኃጢአታችን ነው እየገባን ያለነው። ቤተክርስቲያኒቷ በደም ተጨማልቃለች። ያንን ደም ረግጠን ነው እየገባን ያለው ቤተክርስቲያን ውስጥ። እኛ እናስቀድስ እንጸልይ የምንለው የምናስቀድሰው ራሱ ከአንጀታችን አይደለም።
ለሃይማኖት ካልተቆረቆርክ ሄደ ማስቀደሱ ትርጉም የለው። ስለሚታረዱ ምዕመኖች ማትጸጸት ማታለቅስ ከሆነ ሄደ መጸለዩ ትርጉም የለው። ምን ብለህ ነው የምትጸልየው? የምትጸልየው እኮ ስለ ህዝብ፣ ስለ ሀገር፣ ስለ ራስህ እኮ ነው። ህዝቤን ሰላም ያድርግልኝ፣ ሀገሬን ይጠብቅልኝ፣ እኔም ጤናዬን ይስጠኝ ብለህ ነው የምትጸልየው። ህዝብ ሰላም ካልሆነ፣ ሀገር ደና ካልሆነ፣ አንተም ጤንነት ከተጓደለ ምን ብለህ ትጸልያለህ? ቤተክርስቲያኒቷ ከፈረሰች ምንም የት ሄደህ ትጸልያለህ? አሁን ድምጽ ያልሆንክላት ቤተክርስቲያን ነገ ጸንታ አታያትም። አሁን ድምጽ ያልሆንክላቸው ካህናቶች ነገ አንተን መተው አይባርኩም፣ ስላንተ አይጸልዩልህም። አሁን ድምጽህን ያላወጣህላቸው የታረዱ ምዕመኖች ነገ አንተ ቤትም ሲገባ ዝም ነው የሚሉ። ሁላችንም ድምጽ ልንሆናቸው ይገባል። በየጎሬው በየጢሻው ውስጥ ለታረዱ ኦርቶዶክሳውያኖች አንገታቸው ላይ ማህተም ስላደረጉ ብቻ አንገታቸው ላይ ያደረጉትን ማህተም ጠላት አድርገው እነዛ ሰዎች ቤት አንኳኩተው የገቡ መናፍቃኖችን መንቀፍ አለብን። አንገት ላይ ማህተም ማድረግ ወንጀል ከሆነ አዎ ወንጀሌ ነው ብለህ መውጣት አለብህ። የሚያስወነጅልህ ከሆነ መጠየቅ አለብህ። እነሱ ከመጠየቅ በላይ አንገታቸው ላይ ማህተም ስላደረጉ እኮ እየተገደሉ እኮ ነው፣ እየታረዱ እኮ ነው። ወንጀል ከሆነ እየታረዱ ነው። ከዛ በላይ ሰይፍን እየተጎነጩ ያሉ ሰዎች እነሱ ናቸው። ከዛ በላይ ከአንገታቸውና ከተለያየ አካላቸው ደም እያፈሰሱ ያሉ ኦርቶዶክሳውያኖች አርሴ ላይ ነው ያሉት። ወንጀል ከሆነ እነሱ ከወንጀልም በላይ ህይወታቸውን እያጡ ነው። ስለዚህ ለነሱ ድምጽ ካልሆንክ ለማንም ድምጽ አትሆንም። ሲዘዋወር እግራቸው የተቆረጠባቸውን አይቻልም። በእውነት ያሳዝናል። አሁን የሚሰማኝ ህፃኑ እያቃሰተ ያለው ሁኔታ ነው። በእውነቱ እያለቀሰ ነው ያለ፣ እያዘነ ነው ያለ። እስቲ እግዚአብሔር ፈቃዱ ሆኖ ወደ ጻድቁ አቡነ ተክለ ሃይማኖት ሀገር በእውነቱ በረከት ወዳለበት ሀገር በበሽታም ይሁን በምክንያት መጥቷል። የእሳቸው ጸሎት ይጠብቀው። እስቲ ልጅ እንዲያው ፈውስ አግኝቶ ክርስቶስ ፈውስ እንዲሆነው በእውነቱ እንዲድን ጸሎት አድርጎ፣ እስቲ ጸሎት አድርጎ። እንግዲህ ይሄን አየን። በየቦታው በእንደዚህ አይነት ስንት ችግር አለ። የእግዚአብሔር ልጆች ኢትዮጵያውያን ይሄን ድምጽ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አው መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አው እግዚአብሔር ምሕረቱን ካልሰጠ፣ እግዚአብሔር በረከቱን ካልሰጠ፣ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ። አዎ የእግዚአብሔር ልጆች ይህን ድምጽ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለብፁዓን አባቶች ምሳሌ የሚሆኑ ለኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት እምነት ተከታዮች አባትነትን በተግባር እያሳዩ ያሉ ብፁዓን አባት ከምንላቸው አንዳቸውና የመጀመሪያው ብፁዕ አባታችን አቡነ ይስሐቅ ናቸው። አባትነትን ለሕዝበ ምእመኑ በተግባር እያሳዩ ያሉ፣ እየባረኩ ያሉ። አንድ ወጣት ስለ ቤተክርስቲያኑ ተቆርቁሮ ስለ ማህተሚ አንገቴን እሰጣለሁ ብሎ በወላይታ ሀገር ላይ ቤተክርስቲያኒቷ ይዞቷ ተነጥቆ ለሌሎች ቤተ እምነቶች ወይንም ለመናፍቃን ይሰጥ በሚባል ጊዜ በፍጹም አትሰጥም ብሎ አዋጅ ብሎ ሚዲያ ላይ በወጣ ጊዜ ማረሚያ ገባ። መምህር አንዱሻ ማረሚያ በገባ ጊዜ ሄደው የጠየቁት ብፁዕ አባታችን አቡነ ይስሐቅ ናቸው። ሌሎች ብፁዓን አባቶች አይደሉም። ለዛ ነው ለብፁዓን አባቶች ምሳሌ ይሆናሉ አቡነ ይስሐቅን ብለን ሁላችንም እያከበርናቸውና እየወደድናቸው ያለ ነው። በአርሲ ሀገር ላይ በዚህ በኦርቶዶክሳውያን ላይ በደረሰው ጥቃት ላይ ለሞቱት ወገኖቻችን ነፍስ ይማር፣ በቁም ላሉት ሞራላቸው ለተጎዳ ልጃቸውን ለተነጠቁ ወንድም እህቶቻቸውን በዚህ ምክንያት ላጡ ሰዎች መጽናናትን እያሉ ጸሎተ ፍታት ያደረጉ ብፁዓን አባት ቢኖሩ ብፁዕ አባታችን አቡነ ይስሐቅ ናቸው። ተጎድቶ ሐኪም ቤት ለተኙ ህፃናቶች እንዲሁም ተጎድቶ ሐኪም ቤት ለተኙ ወጣቶች ሄደው በመስቀላቸው እየባረኩ ካላቸው ገንዘብ ላይ እየቀነሱ ለመታከሚያ ይሁናቸው እያሉ እየሰጡ የነበሩ ብፁዕ አባታችን አቡነ ይስሐቅ ናቸው። ሌሎች ብፁዓን አባቶች አይደሉም። ሌሎች ብፁዓን አባታቸው ከመስጠትና ሄደው ከመባረክ ይልቅ ስለ ህዝባቸው ተቆርቁረው አዋጅ ብለው ከመውጣታቸው ይልቅ ለሞቱት ጸሎተ ፍታትን ከማድረጋቸው ይልቅ ዝምታቸውን መርጠዋል። በዝምታቸው ምክንያት የሚከፈላቸው ነገር ይኖር፣ በዝምታቸው ምክንያት ክርስቶስ በሞገሱ ዳግመኛ ይሾማቸው ይሁን የምናውቀው ነገር የለም።
ዝም ስላሉ ቤተክርስቲያንና ህዝብ ምእመኑ ያከብራቸው ይሆን? የምናውቀው ነገር የለም። ዝምታ መልስ ሊሆን አይችልም። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለሚደርስባት ጥቃትና ጥፋት የብፁዓን አባቶች ዝምታ መልስ አይሆንም። መልስ የሚሆነው መናገራቸው ነው። መልስ የሚሆነው መለፍለፋቸው ነው። መልስ የሚሆነው መስቀላቸውን አውጥተው መጥፋት ያለበትን መወገዝ ያለበትን በማውገዛቸው ነው መልስ የሚያገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝበ ምእመን። መልሳችን ይሄ ነው የሚሆነው። መልሳችን ዝምታ አይደለም። ብፁዕ አባታችን አቡነ ይስሐቅ ብቻ አይደሉም የቅዱስ ቋሚ ቅዱስ ሲኖዶስ ውስጥ ያሉ ብፁዓን አባት፣ እነሱ ብቻ አይደሉም። ነፍ ብፁዓን አባቶች አሉ። አንገታችንን እንሰጣለን፣ በገጀራ እንታረዳለን፣ እንቆረጣለን፣ በሃይማኖት ከመጣ ማንንም አልሰማም እያሉ ያሉ ሲጎሩ የነበሩ ሲፎክሩ የነበሩ ብፁዓን አባቶች አሉ። እነሱ ዛሬ የት ገቡ? በእነሱ ቦታ እነሱ አወሩት፣ እነሱ ባወሩበት ገጀራ ውስጥ እየገቡ ያሉት አርሲ ላይ ያሉ ኦርቶዶክሳውያኖች ናቸው። ያን ገጀራውን ያሰላው ማን ይሆን? እንዲታረዱ እየፈቀደላቸው ያሉት ማን ይሆን? ገጀራውን አስጨብጦ ለኦርቶዶክሳውያን ጠንቅ እንዲሆኑ ለኦርቶዶክሳውያን እንዲያጠፉ አሲዞ የሰደዳቸው ማን ነው? የሚታወቅ ነገር የለም። ስለዚህ ብፁዓን አባቶች እንድንወቅሳችሁ የምታደርጉት እናንተ ናችሁ። አባትነታችሁን በተግባር እያሳያችሁን አይደለም። የአባትነት ጸሎታችሁን ህዝበ ምእመኑ እያደረገ አይደለም። በእጃችሁ የያዛችሁትን መስቀል ለህዝበ ምእመኑ እንድትባርኩበት ነው እንጂ ቤታችሁ ወንበር ላይ እንድታስቀምጡት አይደለም። በቃ ብላችሁ መወገዝ ያለበትን ማውገዝ፣ መባረክ ያለበትን እንድትባርኩበት ነው መስቀል የያዛችሁት። ዝም ብላችሁ ኪሳችሁ ደረት ኪሳችሁ እንድታስቀምጡት አይደለም። ይሄ ነገር ይሄ ዝምታችሁ እናንተ እንድትወቀሱ እናንተ እንድትነቀፉ ነው እንጂ የሚያደርጋችሁ እናንተ እንድትወደዱና እንድትከበሩ የሚያደርጋችሁ ነገር የለም። እኛ ፕሮቴስታንቶችን፣ እኛ መናፍቃኖችን፣ እኛ ቤተክርስቲያን ላይ የሚመጡ ጠል የሆኑ ኃይሎችን በደንብ እየነፈቅን ነው። በደንብ እየጠላናቸውም ነው። መልስም እየሰጠን ነው። አሁን ግን መልስ የምንሰጠው ለማን እንደሆነ ግራ ስለገባ ነው። ለብፁዓን አባቶች፣ ለቤተክርስቲያን አስተዳዳሪዎች፣ ለቤተክርስቲያን አገልጋዮች እንስጥ ወይስ ቤተክርስቲያን እናቃጥላለን፣ የቤተክርስቲያን ምእመኖችን እናርዳለን፣ እናጠፋለን ለሚሉ ለማንኛቸው እንስጥ? ኦርቶዶክስ ላይ በሚመጣው ጥፋት ዝም የሚሉት ብፁዓን አባቶች ናቸው። ዝም የሚሉት አገልጋዮች ናቸው። ዝም የታላቸው አገልጋዮች? የማትናገሩት ለምንድን ነው? ሄኖክ ኃይሌ ብቻ ነው እንደ አገልጋይ አይደለም። ሄኖክ ኃይሌ በጣም የሚገርም ጽሑፍ ጽፏል። እሱ ብቻ ነው እንደ አገልጋይ አይደለም። የእሱን ያክል ትንሽዬ እሱ ነፍ ጽሑፍ ነው የጻፈው። አንድ መስመር የጻፈ አገልጋይ ማን ነው? መናፍቃኖችንም ፕሮቴስታንት ውስጥ ያለ አንድ በጋሻውን ሁላ የነቀፈ የዘው የፕሮቴስታንት ወንድማችን አለ። ሁላችንም አብራችሁን አትዩ የሚል ጽሑፍ የጻፈ ወደ እነሱ አይደለም አሁን የምሄደው። ለምንድን ነው ስንቶቻችን ስንቱ ብፁዓን አባት ከብፁዕ አባታችን ከአቡነ ይስሐቅ ተምረዋል። መድረክ ላይ ወጥቶ እንኳን ስለዛ ስለ ሕፃን ልጅ ሆስፒታል ተኝቶ እየተንከራተተላለው እናትና አባቶቹን አቶ እግሩ የጠመንጃ ትራፊ አርፎበት እግሩ ይቆረጣል የሚባለው ሕፃን ልጅ ለሱ ነው ገንዘብ የሰጡት። እነሳቸው ሄደው ጠይቀውት ነው። ስለሱ እንኳን መድረክ ላይ እያወሩ ነው። ስንት ብፁዓን አባቶች፣ ስንት አገልጋዮች፣ ስንት የቤተክርስቲያን አስተዳዳሪዎች ከብፁዕ አባታችን ከአቡነ ይስሐቅ ተምረን ይሆን? ራሳችን ለምንድን ነው የማንጠይቀው? መድረክ ላይ ብቻ ማይክ ይዘን ማገልገል፣ መድረክ ላይ ብቻ ማይክ ይዘን ህዝቡን እንደዚህ አድርጉ ማለት ያ ብቻ በቂ ነው እንዴ? ነገስ ማንኛውን ህዝብ ነው የምትጠይቁት? የቤተ ክርስቲያን አስተዳዳሪዎች ነገ ማንኛውን ህዝብ ነው የምታሳልሙት? ቅዱስ ቁርባን እንዲቀበል የምታደርጉት ማንኛውን ህዝብ ነው? ነገ የሞተውን፣ የተቀበረውን፣ የታረደውን እየሞቱ ትበዛላችሁ፣ የሞትን እንበዛለን የምትሉትን ትምህርት መድረክ ላይ ያለውን ተውት። የትም እንዳታስተምሩ፣ ማንንም አይሰማችሁም። ይሄ ታሪክ ነው፣ ተረት ነው። የሞቱ መብዛት የሚባል ነገር የለም። ስለዚህ አሁን ቀጣይ የምትባርኩት ህዝብ ትተውታላችሁ፣ መስቀላችሁን አስቀምጣችሁ ትወጣላችሁ። ማንንም አትባርኩማ። አሁን እናንተን አግዙን፣ እርዱን፣ ድረሱልን እያለ እየሞተ ያለ ህዝብ አለ። ለነሱ ማደርሱ ከሆነ ነገ የምትባረኩት ህዝብ የለም። የብልጽግና መንግስት ከጽንፈኞች ጋር ተባብሮ ያረደን ነው። መንግስት ባይሆን ኖሮ ግጭት ከሳምንት አያልፍም። አማራን ለመግደል ድሮን ያዘመተ አማራን ማን ኦርቶዶክስን ለማዳን ሰራዊት መላክ ያቅተዋል? አርሲ ስንት ዓመት ነው የታረደ? ራሱ ሻሸመኔ አርዶ የራሱን አራጆች እኮ ለፍርድ ያላቀረበ መንግስት እኮ ነው። እነዛን 50 ሰዎች የገደልና ትዕዛዙን የሰጠ ሰው ስልጣን ላይ አይደለም ያለው እነ ሽመልስ። ያን ሁኔታ የፈጠረ ሳዊሮስ ጳጳስ ተብሎ ቀጥሎ የለ የመንግስት ፍላጎት ነው ይሄ።
ይሄም ማወቅ አንዱ መፍትሄ ነው ብዬ ነው የማስበው። አብይ አህመድ ዛሬ ኢትዮጵያን እንደዚህ አይጫወትባትም ነበረ። የአማራ ሊቃን በልካቸው በአቅማቸው በችሎታቸው በታሪካቸው በአጠቃላይ ባላቸው ጥንካሬ ልክ ቢጫወቱ ኖሮ ከትንንሽ ጉዳዮች ወጥተው ያቅማቸውን ቢሰሩ ኖሮ ዛሬ አብይ አህመድ እቺን ሀገር አፈራርሳትም ነበረ። ስለዚህ ዶክተር ዮናስ የሚለው እስከ ተወሰነ ድረስ ምንስማማበት ያንን የተወሰነ እንዳልከው ያቀራረብ የቃላት አጠቃቀሙ ታርሞ ግን መሰረታዊ የሆነ ችግሩ መታረም ያለበት ይመስለኛል። እሱ ላይ ተስማምተን መሄድ አንችልም ወይ ነው? ምን ጥቅም አለው እሱ? አሁን እንደዚህ ማለት ጎበዝ አያደርግም መሳይ። እንደዚህ ማለት ምንም ጥቅም የለውም። እውነቱን ልንገር ማለት ምን ይጠቅማል? አሁን ያንን መፈክረን የመልሽ ባንተ ዛሬ እሳቸው ያሉትን ደግሜ ብናገር ምንድነው የሚጠቅመው? ዜናዋት ሲነገር ምንድነው የሚጠቅመው? እሺ በቃ እሳቸው ያሉትን የሆነ ድብታ ውስጥ ነው ያሉት። በጣም ነገሮችን እንደው ቶሎ ነቅቶ የሚመጣውና አደጋ አይቶ እርምጃ ለመውሰድ ላይ በጣም እያዘገሙ ነው ያሉት። በጣም ቀርፋፋ ሆኗል የሚለው ነገር በተወሰነ ደረጃ ያስኬዳል። ከዛ ቤተሰቦቼ የዛሬው ቪዲዮ ይሄን ይመስላል። እንግዲህ ያያችሁትም እንግዲህ ጠቅላይ ሚኒስትሩን የሚቃወሙ ሰዎች ናቸው። ይሄ ነገር ይሄ ግድያ ይሄ በኦርቶዶክሳውያን ላይ እየመጣ ያለ ጭፍጨፋ በቤተክርስቲያን ላይ እየመጣ ያለ አጸፋ የመንግስት እጅ አለበት እየተባለ እየተዘዋወረም ይገኛል። እኔ እንግዲህ ማውቀው ነገር የለበት ጉዳይ እኔ ፖለቲከኛ አይደለሁም። እኔ ብቻ ማውራትም ማወቅም መማርም የምፈልገው ስለ ቤተክርስቲያኔ ነው። ቤተክርስቲያኔ ሰላም እንድትሆን ቤተክርስቲያናችን ደህና እንድትሆን ያለፉት ዘመናት ካሁን በኋላ በቃ በቤተክርስቲያን ላይ የሚመጣው ተጽዕኖ በቤተክርስቲያን ላይ የሚመጣው ሰደድ እሳት በቃ ብለን ድምጽ ለመሆን ነው እንጂ ወደ ፖለቲካው ለመቀላቀል አይደለም። ምናልባት አንዳንድ ልጆች ሊኖሩ ይችላሉ ቤተክርስቲያን እንድትጠፋ የሚፈልጉ መናፍቃኖች አመራርም ሆነው ቤተክርስቲያንን የማይወዱ ኦርቶዶክሳውያንን የማይወዱ አንገታቸው ላይ ማህተም ያደርጉ ሰዎችን ሲያዩ የሚናደዱ የሚቃጠሉ ሰዎች ሊኖሩ ይችላሉ። እኛ ማህተማችን አሁንም አንገታችን ላይ ነው። ስለዚህ ኦርቶዶክሳውያንነታችንን የሚያስጥለን የለም። ግን በኦርቶዶክስና በኦርቶዶክሳውያን ላይ የሚመጣው የዘር ጭፍጨፋ ይብቃ። በተለያዩ ገዳማትና አድባራት ላይ ያለ ገዳማውያንና ገዳማት ላይ ያለ የማጥፋት ዘመቻ ይብቃ እያልን ነው ጥቁር ለብሰን እየለመንንም እየወቀስንም ያለ ነው ማለት ነው። ስለዚህ አሁንም ቢሆን ድምጽ ማሰማት የምንፈልገው በኦርቶዶክሳውያን ላይ እየመጣ ያለ ገጀራና እየመጣ ያለ ጠመንጃ ይቆምልን፣ ወደ ኋላ ይመለስልን። ኦርቶዶክሳውያን ከመርዳት ኦርቶዶክሳውያን ከማገዝ ውጪ ምንም ክፋትና ተንኮል እንደሌለብን ብዙዎቹ ያውቃል። 67 ሚሊዮን ኦርቶዶክሳውያን አለን ቅድስት ቤተክርስቲያን ውስጥ ተሰብስበን ቅድስት ቤተክርስቲያን የሰጠችንን ትምህርት የምንማር ስጋው ደግሞ የምንቀበልባት። ስለዚህ እቺን ቤተክርስቲያን ነው መጠበቅም ማስጠበቅም የምንፈልገው ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቀጣይ ደግሞ በአዳዲስ መረጃና በአዳዲስ ቪዲዮዎች እንገናኛለን። እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ